የራሷ ድንበር አላት። ሰው የሚነግራትን ትሰማለች። እሷ እኮ ትልቅ ሰው ነች። እና እኔ ነኝ ትንሽ? አዎ ኤቢ፣ ገብተሽ ጽሁፉን አነበብሽው አይደል? ቆይ አንቺ ሁሌም ለምን ወደ ሌሎች ጉዳዮች ትሄጃለሽ? ለምን ራስሽ ላይ አትሰሪ? ይኸውልሽ ኤቢ፣ ምን ይባላል መሰለሽ፣ ደካሞች ስለ ሌሎች ሰዎች ያወራሉ፣ ጠንካሮች ደግሞ ስለ ራሳቸው ያስባሉ፣ ይሰራሉ ይባላል። ስለዚህ ሰላም ምንም የነገረችኝ ነገር የለም። አትድከሚሽ። ለምንድን ነው በእኔ ያየሁትን ነገር የምትግረኝ? እደርስበታለሁ። እሺ እማዬ ትሞት ናታን ታስረፋኝ ሆናለች። እኔ የምፈልገው ነገር አገኛለሁ፣ አሳያለሁ ደግሞ። እሺ ችግር የለውም ኤቢ፣ የፈለጉትን ነገር ማግኘት እኮ ነውር የለውም። ግን አንቺም የፈለግሽውን ነገር ያ ሰው ከያዘው እናም ደግሞ ያ ሰው የያዘውን ነገር ላለመልቀቅ ምንም ነገር እንደሚያደርግ ማወቅ አለብሽ። እሺ ብሽቅ ከኪዲን ያውንስ ብሩሽ ብዬ ነው የምጠፋው እንዴ? ከምርዳት አትቀልጂ። እኔስ እህቶችስ? ቆይ እንደዚህ ይባላል እንዴ? ከምር በቃ አንቺ የደረጀ ልጅ እንደሆነች ከታወቀ በቃ ሁሉም ነገር መፍትሄ ያገኛል። ከምር ናታን፣ ይሄን የመሰለ ቤተሰብ በእኔ ምክንያት ሲፈርስ ማየት አልፈልግም። እንደዛ አይባልም ዳጣ። አባዬ ለጊዜው ቢጨናነቅም ሁሉንም ነገር ያስተካክለዋል። እኔ አምነዋለሁ ዳጣ። አይ ናታን አይመስለኝ፣ የደከመው ነው የሚመስለኝ። እማዬ ራሱ ከቀን ወደ ቀን ፊቷ ላይ የሆነ ጥርጣሬ ነገር እያየዋል። ጋሺ አቤት። ሰላም ነው? በጧት ሰላም ነው? ጋሺ ፈልጌ ነበር። ምን ነው በሰላም? አዎ በሰላም። መቼ? አሁን ነው ወይስ? አይ በኋላ ይሻላል። በኋላ። መልካም። አሁን ወደ ስራ ላይ ነው። እማዬ ወይዬ፣ ሻይ ላፍላለሽ? አቤት አቤት እማዬ፣ እርግጠኛ ነኝ የባለፈው የሻዩ ጣዕም ካፍሽ ላይ አልጠፋማ። አቤት አቤት የኔ ወሬኛ፣ ወሬ ለማጣጣምማ አንደኛ እኮ ነሽ። ሰላም ውዴ ቻናሌ ቤተሰቦች እንዴት አላችሁልኝ? እንኳን ወደ ሰብለ ዩቲዩብ በሰላም መጣችሁልኝ። ደህና ናችሁ ወይ? ዳጣ ድራማ በክፍል 67 ላይ እንግዲህ በባለፈው ክፍል ላይ በክፍል 66 ላይ አቢጌል ወደ ናታን ክላስ በመሄድ ሰላም የሰጠችውን ወረቀት ስትፈልግ ነበረ። እንግዲህ ሰላም ናታንን ጠርታ የሆነ ነገር ላወራ ፈልጋለሁ አትሄድ ስትለው፣ ነገር ግን እሷ ለምን ነው የፈለግሽው? ለምንድን ነው የሚቆየው ስትላት፣ በቃ አንተ መሄድ ብለው ነበረ። እሷ ግን ሆን ብላ ነበር አቢጌል እንዳትከታተላቸው ፈልጋ። ነገር ግን አቢጌል እንደምታውቁት የሆነች በርባሪ ነገር ስለሆነች ናታን ተመልሶ እንግዲህ ተጠቃቅሰው ስለነበር ተመልሶ ወደ ሰላም ክፍል ሲገባ ተደብቃ እያዳመጠቻቸው ነበረ። እናም እንግዲህ ያን ወረቀት በአደራ መልኩ ለዳጣ እንዲሰጣት፣ እኔ በህይወት ከሌለው ወይም ደግሞ እዚህ ቤት ከሌለው ብቻ ነው የምትሰጣት፣ እኔ እዚህ እስካለው ድረስ ግን በፍጹም ይህን ወረቀት እንዳትሰጣት በማለት አስጠንቅቀው ነበረ። ይሄን ነገር እንግዲህ አቢጌል ሰምታለች። ናታንም ወደ ክላሱ በመውሰድ ወረቀቱን ደብቆ ለማስቀመጥ ሞክሮ ነበረ። የቤታቸው የኮርኒሱ እንትን ውስጥ አስቀምጦት ነበረ እና አቢጌል ደግሞ እሱ በወጣ ሰዓት ነበር ያን ወረቀት ለማግኘት ቤቱን ስትበረብር እንግዲህ ወረቀቱ ያ የተቀመጠው በአረንጓዴ ፌስታል ተጠቅሎ ኮርኒሱ ስር ውስጥ ተቀምጦ ታየዋለች። የቻለችውን ያክል ተንጠራርታ እንግዲህ ያን የምትፈልገውን ወረቀት አውርዳ ወስዳ አንብባዋለች። እዚህ ጋር ግን ያልገባኝ ነገር አለ ይመስለኛል። ናታን ሆን ብሎ እሷ ይህን ነገር እንደምታደርግ ስላወቀ፣ ተንኮል መስራት ስራዋ እንደሆነ ስላወቀና ይህን ነገር እንደምትበረብር ስላወቀ ሆን ብሎ ነው እሱ ሌላ ወረቀት ጽፎ ነው ያን ወረቀት እዛ ያስቀመጠላት ብዬ አስባለሁ። እርግጠኛ ነኝ አቢጌል ያን ወረቀት አግኝተው ቢሆን ቤታቸው በአንድ ቀን ፈርሶ ነበረ። ነገር ግን ያገኘችው አይመስለኝም። ናታን አሁን ላይ የእሷን ጸባይ ጠንቅቆ ስላወቀ ሌላ ወረቀት ቀይሮ ነው እዛ ላይ ያስቀመጠላት። የት ርቀት ድረስ የሆነ ነገር ለማግኘት የት ድረስ እንደምትሄድ ስላወቀ ነው እንግዲህ አርቆም ቢሆን ያስቀመጠው፣ ግን ያስቀመጠው ሌላ ወረቀት ነበር። በእርግጠኝነት እንደዛ ብዬ መናገር እችላለሁ። እናም እንግዲህ አቢጌል ወረቀቱን ታገኘዋለች። ስታነበውም አይተናል። ነገር ግን ወረቀቱ ምንም የረባ ነገር ስላልሆነ ምንም አይነት ሀሳብ ስትሰጥበት አላየንም።
ናታን እንግዲህ ወደ ክላሱ ሲገባ ክላሱ እንደምታዩት በአንድ እግሩ ቆሞ ነበረ። እናም በመናደር ነበር እንግዲህ ወደ አቢጌል በመሄድ ይህን እንደምታደርግ ያውቅ ነበረ ብሎ እንግዲህ መኝታ ቤቱን ካስተካከለ በኋላ አቢጌልን ሄዶ በጣም መጥፎ ሰው እንደሆነች የራስሽ ህይወት የሌለሽ ሁል ጊዜ በሰዎች ህይወት ውስጥ ጣልቃ እንደገባሽ እና የሰዎች ህይወት እንደበረበርሽ ነው ኑሮሽ፣ የራስሽ ነገር የለሽም ወይ? እስኪ ራስሽ ላይ አተኩሪ ብሎ የሆንሽ ብሽቅ ነገር ነሽ ብሎ እንግዲህ ሲናገራት በጣም ነበር የሚያከብራት ቤተሰቦቿንም ስለሚፈራ እሷ ላይ ምንም አይነት ድምፁን አያሰማም ነበር። አሁን ግን ወንድ ወጥቶታል። እንግዲህ የሆንሽ ብሽቅ ነሽ፣ የራስሽን ህይወት ኑሪ እና በጣም መጥፎ ባህሪ እንዳላት በደንብ አድርጎ ነግሯታል። እና እዚህ ጋር ያልገባኝ ነገር የወረቀቱ ነገር ብቻ ነው። አቢጌል የትም ቢሆን አገኘዋለሁ ይህን ሚስጥር እያለች ነው እንግዲህ። ወረቀቱን እኮ ወስዳ አንብበዋለች፣ ግን ምንም ነገር እንዳላገኘችበት እርግጠኛ ነኝ። ናታን ካላበደ እዛ ላይ ያን ወረቀት ሊያስቀምጠው አይችልም። እና አቢጌል እንግዲህ የሰው የራሷን ህይወት መኖር ትታ የሰዎችን ህይወት ስትፈልግ ስትበረብር ነው ውሎ አዳሯ። እና አሁን ላይ ግን ናታን ኮስተር እያለባት ይገኛል። ሌላው ደግሞ ሰላም ናት። ሰላም እንግዲህ ወረቀቱ ላይ ስለ ልጇ አባትም ምንም ነገር ለልጇ ለዳጣ አልገለጠችላትም። ስለ ልጅ አባት እኔ ብቻ ነኝ የማውቀው፣ ይህን ነገር ላንቺም ልነግርሽ አልችልም ብላ ነበረ። ነገር ግን አሁን ላይ እንግዲህ የሰላም መውለጃዋ ጊዜ በጣም ተቃርቧል። እንደምታዩት እሷ ራሱ ድክምክም ብሏታል። እና በዚህ ሰዓት ነበር እንግዲህ ደረጀን ወደ መኝታ ቤቷ እንዲመጣ ትጠራዋለች። ቴክስት እንደውም አድርጋለት ሁሉ በጣም በመደንገጥ ሁለተኛ እንደዚህ እንዳታደርጊ፣ ልጆቼ ሚስቴ ስልኬን ያዩታል፣ ስለዚህ ሌላ ነገር ያለ ነው የሚመስላቸው በማለት እንዳትልክለት እየጠየቃት እያለ እሷ ግን ለጥብቅ ጉዳይ እንደምትፈልገው ወደ መኝታ ቤቷ ጠርተዋለች። እና እንግዲህ አሁን ላይ ራሱ መናገር ጀምራለች። ጋሼ ይቅር በለኝ፣ ይሄ ላንተ አይገባህም፣ ነገር ግን በወዲ ያለው ልጅም ያንተ ነው እያለች ነው። ከባድ ነው በጣም። አሁን እንግዲህ ሰላም ልጁ የደረጀ እንደሆነ ልትናገር ትፈልጋለች። ምን አይነት ደፋር እንደሆነች እኔ ለእሷ ተሳቀቅኩኝ። የምሬ ነው የምላችሁ። በጣም ነውር ነው እኮ ያደረገችው ነገር፣ በጣም ነውር ማለት ነው። ባትናገርስ ምን ችግር አለው? ማለት በቃ ሚስጥር እንዳረገች ሚስጥር አድርጋ መቅረት ትችላለች። በዛ ላይ የሆነ አካል አባቱ እንደሆነ ማስመሰል ትችላለች ከፈለገች፣ የልጁ አባት በህይወት እንደሌለ ማድረግ። ምክንያቱም ለማርታ ስትልና ለሰራችው ስህተት ስትል እና በጣም ነው የሚያሳዝነው። የምሬ ነው የምላችሁ። እዛ ቤት እስካለው ድረስ ቢያንስ ወደፊት ቢያውቅ ችግር የለውም። አሁን ላይ ግን ይሄ የሞቀ ቤተሰብ መፍረስ አለበት ብዬ አላስብም። ማርታ በጣም ነው ባሏን የምታምነው፣ በጣም እና እንደዛ አይነት ነገር እንደተደረገባት ካወቀች ማርታ ራሷን የምታጠፋ ሁሉ ነው የሚመስለኝ። ብቻ አላቅም፣ ወይ ትዳራቸው ይፈርሳል ወይ ከሁለት አንዳቸው በህይወት አይኖሩም። በዚህ ነገር ሰውየውም ጸጸቱ ሊያኖረው አይችልም። እሷም ደግሞ እንደዚህ አይነት ግፍ በራሷ በቤቷ ውስጥ ሲሰራባት፣ ግፍ ሲሰራባት እንደነበረ፣ ነውር ሲሰራባት እንደነበረ፣ ባሏ ከእሷ ውጭ ከሰራተኛ ጋር ይባልግ በምንም አይነት መንገድ ይሁን ዝሙት ነው። በቃ ከሚስቱ ውጭ ከሄደ አንድ ወንድ ዝሙት ነው፣ ሴትም እንደዛው። ስለዚህ ምንም ለዛውም ትዳርን የመሰለ የተቀደሰ ትዳርን ማርከስ አስቡት እንግዲህ። እና ይሄን ነገር ማርታ እንዴት መቋቋም ትችላለች? ማለት እነሱ ይሄን ነገር ያደረጉት በልህ ሊሆን ይችላል እኮ። ደረጀ ሰክሮ ነበረ። ደረጀ የሰራው ስህተት ደግሞ ሰላም ደግሞ በልህ እሱን ለማናደድ ብላ ደግሞ አደረገችው። ይሄ ልክ ነው ትላላችሁ? ዛሬ ላይ ሰላም ለራሱ ደግማ መንገር እያሳፈራት ያለው ተግባር ማርታ ስትሰማ ደግሞ ምን ሊፈጠር ይችላል? እና በጣም ከባድ ነገር ነው ይሄ። ቤተሰብ ቀጣይ ምን ሊገጥመው ይችላል ብላችሁ አስቡ። የሚያምር ህይወት ነው ያላቸው እንደምታዩት፣ ኑሯቸው፣ ቤታቸው፣ ህይወታቸው ሁሉ ያስቀናል። ነገር ግን እስኪ ያስቡት ምን እንደተፈጠረና ለማመን የሚያዳግት ለዛውም የሚያስጠላ። ለዛ ነው ሰላም እዚህ ቤት መውጣት አለባት ብዬ የማስበው። ምክንያቱም ደግሞ ለማርታ ለክብሯ እንኳ ሲባል ማለት ነው ሰላም ከቤት መውጣት አለባት። ከቤት ወጣ ርቃ መሄድ አለባት ሲጀመር ከነ ጉዷ ማለት ነው። እና ደረጀ የልጇ አባት ይሁን አይሁንም ይወቅም አይወቅም፣ እሷ ግን ከዚህ አካባቢ ርቃ መሄድ አለባት። እስኪ አስቡት እንግዲህ ገና ለገና በጥርጣሬ ራሱ
ማርታ ለምን ሰራተኛዋ አርግዛ ከማን አረገዘች እያሉ ገና ለገና ሽሙር እየተናገሯት አስቡት እንግዲህ እውነት መሆኑ ደግሞ ለሷ ምን ያክል እንደሚያደማት መገመት አያቅትም። እና ይሄ ቤተሰብ እንግዲህ እንደዚህ ከነሱ አልፎ የሰውን ልጆች ይዘው የሚያኖሩ ሰዎች የሞቀ ደስ የሚል ትዳር። ማርታን ካያችኋት በጣም ንጹህ ልብ ነው ያላት። በጣም ታማኝና ስርዓት ያላት የእናት መለኪያ ናት። ለልጆቿ የምታደርገው ነገር እናትነቷ ምናምንና ይህችን ሴት እንግዲህ እንደዚህ አይነት በደል ደግሞ እንደተሰራባት ስታውቅ እሷ ሁሉን ነገር በፍቅር እሺ ብላ ስለተቀበለች እነሱ ደግሞ በእሷ ላይ ምን እንደተደረገ ምን አይነት ድራማ እንደተሰራ ስታውቅ ማርታ ምን አይነት ፊሊንግ የሚኖራት ይመስላችኋል? ታዲያ እዚህ ቤተሰብ ውስጥ የሆነ አደጋ ያለ አይመስላችሁም? አቢጌል ይህን ነገር ብታቅ ኑሮ ይህን ሚስጥር ለመጎርጎር አትጥርም ነበረ። ሰላም እንግዲህ የልጁን አባት አልናገርም ብላ እዚህ ቤት እንኳ ብትኖር ዳጣም ደግሞ ወደ አባቷ ወደ ሳትመለስ እዚህ ቤት መኖሯን ከቀጠለች ማናት ማርታ ዝም ብትል እንኳይ ዳጣ ዝማን አቢጌል ዝም አትልም። ይቅርታ ያው እንደ ባለፈው በምርመራ ነገሩን ታረጋግጣለች እንጂ አርፋ አትቀመጥም። ስለዚህ ሰላም ከዚህ ቤት ብን ብላ መጥፋት አለባት እንደ ሀሳብ ማለት ነው። የሰራችው አስነዋሪ ተግባር ስለሆነ ደረጀ ደግሞ ለሰራው ስራ መቀጣት አለበት። እሱም ደግሞ በዳጣ በኩል ማለት ነው የሰራው ስህተት። አሁን አስቡት እንግዲህ ሰላም ለደረጀ ያረገዝኩትም እኮ ካንተ ነው አስባችሁታል ማለት አስቦት አልሞት የማያውቅ በህይወት ውስጥ አንዴ እንደተሳሳተ በተደጋጋሚ ለሚስቱ ለማርታ ሲነግራት ነበረ። እኔ አንዴ ልሳሳት እችላለሁ ግን ሁለቴ አልሳሳትም እያላት ነበረ። እና ማርታ ሙሉ እምነት በሱ ስላላት የእኔ ባልም አንተ አንዴም እንኳን አልተሳሳትክም ስትለው ነበረ። እንግዲህሽን አላወቅሽ እንግዲህ የሚሉሽን በሰማሽ ገበያ ባልወጣሽ ይባላል። እና ማርታዬ እሷ ንጹህ ልብ ስላላት ያው ሁሉም ሰው እንደሷ ነው እንግዲህ እሷ የምታስበውና በዛ ላይ እዚህ ትዳር ውስጥ ምንም የጎደለ ነገር ስለሌለ በፍቅር ስለሚኖሩ ይህን ነገር ልጠረጥር አልችልም። በሷም መፍረድ አይቻልም። እና እንግዲህ ሰላም ለደረጀ ልጁ የእሱ እንደሆነ ልትነግረው ነው። ደረጀ ነገር ሲሰማ ምን ሊያደርግ ይችላል የሚለው ራሱ ሌላ ተአምር ነው። ሌላው ደግሞ ማርታ ወይዘሮ ማርታ ዳጣን እያስጨነቀቻት ትገኛለች። አባቴ ሲሳይ ጋር ደውይና ስልኩን ስጭኝ፣ ለምንድነው እስከ ዛሬ መጥቶ የማይጠይቅሽ በማለት ኮስተር ብላ ጠይቃታለች። እና በነገሯ ዳጣ ስትደናበር እያየናት ነበረ። ያው ስራዋን ስለምታውቅ ስለ እኔ ምን ሰምታ ይሆን በማለት ደንግጣ ስትንተባተብ ነበር። እንግዲህ እንደምንም ብላ ማርታን አሳምናት ነው እንግዲህ ነገሩ የቀረውና አባትሽ ጋር ደውይልኝ ላወራው ፈልጋለሁ ብላ እንግዲህ ስታስጨንቃት ነበረ። በዚህ የተነሳ ዳጣ አሁን ላይ እዚህ ቤት መኖር አልፈልግም፣ እዚህ ቤት ኖርኩ ማለት ይሄ ቤተሰብ ይበጠበጣል፣ እኔ የአባቴ ጋሽ የደረጀ ልጅ መሆኔ ከታወቀ እትዬ ራሷን ትጎዳለች፣ ልትሞት ሁሉ ልትችላለች። ምክንያቱም ይሄን መቀበል አልችልም። ስለዚህ እኔ ከዚህ ቤት ተመልሼ ውልቅ ብዬ መሄድ አለብኝ እያለች ነው ዳጣ ብዝታ የምትጨነቀው ስለዚህ ቤት ትዳር ነው። እሷ የእሱ ልጅ የእነሱ ልጅ እንደሆነ ሲያውቁ ማርታ የምትወስነው ውሳኔ ያስፈራታል። በዛ ላይም ደግሞ ትክክል ናት። እሷ በጣም ምርጥ ሰው ሆና የተደረገባትን ነገር ስለምታስብ ነው። እና ዳጣ እንግዲህ ከቤት እወጣለሁ እያለች ነው። እዚህ ቤት መኖር አልፈልግም፣ የሰው ትዳር መፍረስ ምክንያት መሆን አልፈልግም ትላለች። ለማርታም ደግሞ ጋሽን በጣም ነው አይደል የምትወጂው ደረጀን፣ ስለዚህ መቼም እንዳትለያዩ እያለች እንግዲህ በአሽሙርም ስትናገር ነበር። ማርታ ለምን እንደዚህ ያልሽ ስትላት ልጆች ያለ ወላጅ ሲያድጉ ምን አይነት ስሜት እንዳለው ስለማውቅ ነው ብላ እንግዲህ ለማርታ ስትነግራት እያየን ነው። ውድ ቤተሰቦቼ ዳጣ ክፍል 67 ይህን ይመስል ነበረ። በሌላ ክፍል እስከምንገናኝ በክፍል 68 እስከምንገናኝ የዛሬ ቪዲዮ ይህን ይመስል ነበረ። እወዳችኋለሁኝ። መልካም ጊዜ